ሻሎም ሻሎም የአባቴ ብሩካን እንዴት ናችሁ? የጌታ ጸጋና ሰላም ይብዛላችሁ። እንዴት ነው? ሁሉ ሰላም ነው ወይ? ኦኬ። አጠር ያለ መልእክት ያንተን ወይስ አንተን የሚለውን ርዕስ ሰጥቼዋለሁ። ማናቸውም ይሁኑ ቅርብም ይሁኑ ሩቅም ይሁኑ ቤተሰብም ይሁን ጓደኛም ይሁን ማንኛውም ያንተን ነው የሚፈልገው ወይስ አንተን? ምንህ ነው የሚፈልገው? ይህንን በደንብ መለየትና ማወቅ ይጠበቅብናል። ማንኛውም ይሁን ይራቅም ይቅረብም አንተን ነው የሚፈልገው ወይስ ያንተን? ይሄ በዘፍጥረት 22 ላይ እግዚአብሔር አብርሃምን ሞከረው። እኔን ነው የሚፈልገው ወይስ የኔን? ፊቴን ነው የሚፈልገው ወይስ እጄን? ፈተነው። አብርሃም ግን እግዚአብሔር እንጂ የእግዚአብሔር አይደለም የሚፈልገው። ለማንኛውም ሰው የሚፈልገው ነገር አለ፣ ግን መጀመሪያ እግዚአብሔርን ማስቀደም ሌላ አትፈልግም ማለት አይደለም። እግዚአብሔርን ማስቀደም ማለት ሌላ ነገር አትፈልግም ወይም አያስፈልግህም ማለት አይደለም። እንደ ማንኛውም ሰው እዚህ ምድር ስትኖር የሚያስፈልግህ ነገር አለ፣ ትፈልጋለህ። ለማንኛውም ሰው ነገር ግን እግዚአብሔር ማስቀደም፣ ቅድሚያ እግዚአብሔርን መፈለግ፣ ከዛ እግዚአብሔርን ስትፈልገው፣ ስትገናኘው፣ ስታገኘው፣ ስታስቀድመው የሚያስፈልግህ ነገር ይመጣል። እግዚአብሔር ይህንን እንዳንዘነጋ የምንፈልገውን ሁሉ ሳይሆን የሚያስፈልገንን ነው የሚሰጠን። የሚያስፈልገን ብዙዎቻችን በተለይ ሀበሻ እግዚአብሔር ስንል እንቆይና ውስጡ ሲመረመር የእግዚአብሔርን እንጂ እግዚአብሔርን እንዳልሆነ በአጭር ጊዜ ይታወቃል። የሆነ ነገር የምንጠብቀው ነገር ከእግዚአብሔር የምንለምነው ነገር ሲሆን ያንን ይዘን ላጥ እንላለን። የለንም። ስለዚህ የእግዚአብሔር እንጂ እግዚአብሔር አይደለም ስንፈልግ የነበረ ማለት ነው። ልክ እንደዛም በሁሉም በምድራዊ ኑሯችን እኛን ነው ወይስ የኛን ነው የሚፈልጉ ብለን ማየትና ማወቅ ይኖርብናል። ትዝ ይላችኋል ሉቃስ 15 ላይ ያ ትንሹ ልጅ አባቱን ሳይሆን የአባቱን ነበር የሚፈልገው። የሚገባኝና ድርሻዬን ስጠኝ ብሎ ይዞ ነው ላጥ ብሎ የሄደው የጠፋ። እንዴት ታወዳደቁና ውርደቱ! እግዚአብሔር ምሕረተኛ ስለሆነ አባት ምሕረተኛ ስለሆነ እንደገና ተቀብሎ እንደገና እንትን አደረገው እንጂ ክፉ አወዳደቅ በሄደበት በዛ ቢቀር በዛ ቢጠፋ ኑሮ ከባድ ጥፋት ነበር ማለት ነው። አሁንም ማንኛውም ይሁን የኛ እንጂ እኛን የማይፈልግ ከሆነ ማንኛውም መራቅ ነው ያለብን። ህይወታችንን በከንቱ ዌስት አናድርገው። እኔ ጊዜ ህይወት ነው ብዬ ስለማምን ነው ህይወታችንም ነው መራቅ ነው ያንተ እንጂ አንተ ላይ ምንም ቫሊ፣ ምንም ክብር፣ ምንም ፍላጎት ለሌለው don't waste your life. የትም ቦታ ይሁን፣ ቤትም ይሁን፣ ህብረትም ይሁን፣ ህዝብም ይሁን፣ ሀገር whatever ያንተን እንጂ አንተን እንደምንም የማይቆጥርህ፣ ምንም ቫሊ የማይሰጥህ፣ ምንም አንተ ጋር ምንም የሌለበት ያንተ ብቻ የሚፈልግ ከሆነ ቶሎ ብለህ በፍጥነት አሁን ራቅ ከዚህ። ምክንያቱም አንድ ነገር እስክትሆን አትጠብቅ። አንድ ነገር ከሆንክ ዞር ብሎ የሚያይህ ነገር የለም። ምክንያቱም ከአንተ የሚጠብቀው ነገር ስለማያገኝ አንተ ጋር ምንም እንትን የለውም። አንተን ወደሚፈልጉ አንተን ወደሚፈልጉ ተንቀሳቀስ። የዛሬ መልእክት ምክር ነው፣ ማስጠንቀቂያ ነው።
ያንተ እንጂ አንተን ከማይፈልጉ ሰከንድ ማታጥፋ። ህይወትህ ነውና ህይወት በከንቱ እንትን አታድርግ። የዛሬ መልእክቴ ይሄ ነው። እግዚአብሔርም ፊቱ እርሱን እንጂ እጁን የእሱ የሆነ ነገር ብቻ እንድንፈልግ አይደለም የሚፈልገው። ስለዚህ እግዚአብሔርን እሱ ራሱ ስንፈልግ የእሱ የሆነ ራሱ ይመጣል ማለት ነው። መንፈሳዊ ህይወታችን እግዚአብሔርን እንፈልግ፣ ፊቱን እንፈልግ። በብዛት እጁን እየፈለግን ነው ያለነው፣ እጁን እያየን ነው ያለነው እና ኦፍኮርስ ያስፈልጋል። ነገር ግን እሱን ማስቀደም፣ ቅድሚያ እሱን መውደድ፣ ለእሱ ያለን ክብር፣ ለእሱ ያለን ቫሊ ነው እጁን ወደኛ የሚያንቀሳቅሳት። ስለዚህ የእናንተን እንጂ እናንተን ምንም ቦታ ከሌላቸው ሰዎች፣ ምንም ከማይቆጥሩ ሰዎች ራቅ። ዶንት ዌስት ዩር ላይፍ። ተባረኩ።